ሩፋኤል የሚለው የስሙ ትርጓሜ ደስ የሚያሰኝ ቸር፣ መሐሪ፣ ቅን፣ የዋህ ማለት ነው ይላል። ቅዱስ ሩፋኤል መልአክ የሰላምና የጤና መልአክ በመባል ይታወቃል። በሰውነታችን ላይ የሚመጣውን ደዌ ወይም ቁስል ይፈውስ ዘንድ ከልዑል እግዚአብሔር ስልጣን የተሰጠው መልአክ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች፣ የመላእክት የሰማዕታት የደናግል የመነኮሳት የቅዱሳን አባቶቻችን እናቶቻችን ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። እንደምን ሰነበታችሁ? እንደምን እስከዚህ ሰዓት ቆያችሁ? አሜን። ልዑል እግዚአብሔር ይህችን ዕለትና ይህችን ሰዓት ባርኮ ቀድሶ በሰላም በጤና ላደረሳችሁ ክብርና ምስጋና ለሱ ይሁን። እንኳን ለሊቀ መላኩ ለቅዱስ ሩፋኤል ዓመታዊ ክብረ በዓል ታኅሳስ 13 ቀን በሰላም በጤና አደረሳችሁ አደረሰን። በዚህች ቀን ታኅሳስ 13 ቀን ፈታሒ ማኅፀን ሊቀ መላእክት ቅዱስ ሩፋኤል ቅዳሴ ቤቱ የሚከበርበት እንዲሁም ታምር ያደረገበት ዕለት ነውና ይህች ቀን የተባረከች የተቀደሰች ቀን ናት። ሰማያውያን ከሆኑ ከመላእክት አለቆች ከቅዱስ ሚካኤልና ከቅዱስ ገብርኤል ቀጥሎ ሦስተኛው ሊቀ መላእክት ቅዱስ ሩፋኤል ነው። ከከበሩ ከሰባቱ አለቆች አንዱ አለቃ እኔ ሩፋኤል ነኝ እንዳለ ጦቢት ምዕራፍ 12 ቁጥር 15 ሩፋኤል የሚለው ቃልም የሁለት ቃላት ጥምረት ነው። ሩፋ ማለት ጤና፣ ፈውስ፣ መድኃኒት ማለት ሲሆን ኤል የሚለው ደግሞ በሌሎቹ መላእክት ስም ላይ እንዳለ ሁሉ ሚካኤል ሲል ኤል የእግዚአብሔር ቃል የእግዚአብሔር ስም ያለበት ቦታ ነው። ይህም ሩፋኤል ሲል ሩፋ ማለት ጤና፣ ፈውስ፣ መድኃኒት ማለት ሲሆን ኤል ደግሞ የእግዚአብሔር ስም ነው። ከሰባቱ ሊቃነ መላእክት ሦስተኛ ደረጃ ላይ ያለው መልአኩ ቅዱስ ሩፋኤል እንደሆነ ይታወቃል። ለእኛ ለሰዎች ጠባቂ፣ አማላጅ ከፈጣሪያችን ከአምላካችን ዘንድ ጸሎታችንን የሚያሳርግልን መልአክ ነው። ሩፋኤል የሚለው የስሙ ትርጓሜ ደስ የሚያሰኝ ቸር፣ መሐሪ፣ ቅን፣ የዋህ ማለት ነው ይላል። ቅዱስ ሩፋኤል መልአክ የሰላምና የጤና መልአክ በመባል ይታወቃል። በሰውነታችን ላይ የሚመጣውን ደዌ ወይም ቁስል ይፈውስ ዘንድ ከልዑል እግዚአብሔር ስልጣን የተሰጠው መልአክ ነው። በሰው ቁስል ላይ የተሾመ ከከበሩ መላእክት አንዱ ቅዱስ ሩፋኤል ነው እንዳለ መጽሐፈ ሄኖክ ምዕራፍ 6 ቁጥር 3 ላይ። ስለዚህ ሩፋኤል በሰው ቁስል ላይ፣ በሰው ፈውስ ላይ፣ በሰው ደዌ ላይ የተሾመ መልአክ ነው ማለት ነው። ቅዱስ ሩፋኤል የሰው ልጆች ከተያዙበት የኃጢአት ቁስል ይፈውስ ዘንድ በአማላጅነቱ በጸሎቱ የማይለይ መልአክ ነው። በበሽታ ሁሉ ላይ በሰው ልጆች ቁስል ላይ የተሾመ ቅዱስ ሩፋኤል ነውና በመጽሐፈ ሄኖክም በበሽታ ሁሉ ላይ በሰው ልጆች ቁስል ላይ የተሾመ ቅዱስ ሩፋኤል ነው በማለት ሄኖክ ከእግዚአብሔር መልአክ ያገኘውን የምስክርነት ቃል ሄኖክ ምዕራፍ 10 ቁጥር 13 ላይ ጽፏል። ቅዱስ ሩፋኤል ለሴቶች ረዳታቸው መልአክ ነው። በማኅፀን ላለ ችግርና ሴት ልጅ በጸነሰችበት ወቅት ቅዱስ ሩፋኤል እንደማይለያት የተለያዩ መጻሕፍት ይናገራሉ። ሕፃኑ 40 ቀን ሞልቶት በማኅፀን እያለ ማለትም በሥላሴ አርአያ መልኩ መሳል ከጀመረበት ቀን አንስቶ እስከሚወለድበት ቀን ድረስ ቅዱስ ሩፋኤል አይለየውም። በመወለጃቸው ቀን ሴቶች ከሚደርስባቸው ጭንቀትና ሕመም ስሙን ጠርተው ቅዱስ ሩፋኤል ብለው ይማጸኑታል። ፈታሒ ማኅፀን ነውና ቅዱስ ሩፋኤልም ጭንቀታቸውን ችግራቸውን አይቶ ጭንቀታቸውን ያቀላቸዋል። መልአኩ ቅዱስ ሩፋኤል በሰውነት ያለን ረቂቅ ርኩስ መንፈስም እንደሚያውቅ በመጽሐፍት ላይ ተጠቅሷል።
አስማንዲዮስ የተባለን ጋኔል በሁለት ራጉኤል ጭን ላይ አድሮ ባሮቿን እየገደለ ሲያሰቃያት የነበረ ርኩስ መንፈስ ነበረ። ይህንን ቅዱስ ሩፋኤል ጋኔኑን አስጨንቆ እንዳስወጣላት በመጽሐፈ ጦቢት ምዕራፍ 3 ቁጥር 8 እስከ 17 ድረስ ይናገራል። ዳግመኛም እግዚአብሔር ሩፋኤልን አዛዝኤልን እጁን እግሩን አስረህ በጨለማ ውስጥ አለው እንዳለ መጽሐፈ ሄኖክ። በዚህም መሰረት ለቃየል ልጆች ሰይፍንና ሾተልን መስራትን፣ የምንዝር ጌጥ ማጌጥን፣ መቀንደብን ያስተማረ አዛዝኤል የተባለ ጋኔል ነበረና ያንን በሳት ሰይፍ እየቀጣ በረቂቅ አስሮ ወደ ጥልቅ የጣለው ይሄው መልአክ እንደሆነ ቅዱስ ሩፋኤል መልአክ እንደሆነ ይነገራል። እንዲሁም ሰማያዊ መዛግብት በእጁ የሚጠብቃቸው እግዚአብሔር እንዳዘዘው የሚከፍታቸው የሚዘጋቸው ይህ ታላቁ መልአክ ቅዱስ ሩፋኤል ነው። የምሕረትና የረድኤት መልአክ ቅዱስ ሩፋኤል ከስራዎቹ አንጻር በተለያየ ስም ይጠራል። ፈታሒ ማኅፀን ይባላል። እናቶች ሲወልዱ ምጥ እንዳይበዛባቸው የሚረዳ መልአክ ስለሆነ አያሌ ክርስቲያኖች ማርገዛቸውን ካወቁ ጀምሮ ድርሳኑን በማንበብ መልኩን በመድገም ጠበሉን በመጠጣት ሰውነታቸውን በመቀባት ቅዱስ ሩፋኤልን ይለምኑታል። እንደ እምነታቸውም ጽናት ይደረግላቸዋል። ዳግመኛም አቃቢ ኖት ለአምላክም ይባላል። ሰማያውያን መዛግብት በእጁ የሚጠብቅ ስለሆነ አቃቢ ኖት ለአምላክ የሚል ስያሜ ተሰጥቶታል። እንዲሁም መርሃይ ፍኖት ተብሎም ይጠራል። ጦቢትን በቀና መንገድ መርቶታልና ስለዚህ መርሃይ ፍኖት ብለው ሊቃውንት ይጠሩታል። እንዲሁም መልአከ ከብካብ ይባላል። መልአከ ከብካብ የተባለበት ምክንያት ጦቢንና ሳራን ያጋባ ጋብቻቸውን የባረከ መልአክ በመሆኑ ነው። ሊቀ መላእክት ቅዱስ ሩፋኤል ብዙ ታምራትን ያደረገ መልአክ ነው። ከነዚህ መካከል ብናይ የሊቀ መልአኩ የቅዱስ ሩፋኤል በዓል በነበረበት ወቅት በዓሉ እስኪፈጸም ድረስ በከበረ ሊቀ ጳጳስ በአባ ቴዎፍሎስ ዘመን በምድረ ግብፅ ውስጥ ከእስክንድርያ ውጭ በታነጸች አንዲት ቅድስት ቤተ ክርስቲያን ምዕመናን በአንድነት ተሰብስበው ባሉበት ወቅት የተደረገውን ታምር እንመለከታለን። አንድ ቤተ ክርስቲያን ከአሳንባሪ ጀርባ ላይ የታነጸች ቤተ ክርስቲያን ነበረች። ነገር ግን በወደቡ አጠገብ ከነበረ ግዙፍ አሳንባሪ ጀርባ ላይ ምታነጿ ቀድሞ ያነጹ ሰዎች ቢሆኑም ወይም ካህናትም ቢሆን ያወቀ ሰው አልነበረም። ያ አሳንባሪ የቤተ ክርስቲያኑ ሕንፃ በከበደው ጊዜ ፈጽሞ ተንቀሳቀሰ። ካሸዋማው መሬት ላይ በባህሩ ዳርቻ የታነጸች ቤተ ክርስቲያን ከመሰረቷ ሊጥላት አናወጣት። ያን ጊዜ ትልቁም ትንሹም ወንዱም ሴቱም ዲያቆናትም ካህናትም ሕዝቡም በአንድ ላይ ሆነው ደነገጡ፣ ተጨነቁ። አሳንባሪ በመንቀሳቀሱ ቤተ ክርስቲያን ሕንፃ እኩሌት ሊሰነጠቅ ሲጀምር በዛን ጊዜ ምድር ተናወጠች። ንጉሡና ሊቀ ጳጳሳቱ ካህናቱም ዲያቆናቱም ሕዝቡም በአንድ ላይ ሁሉም ካሉበት በባህር ወደብ ከተሰራች በዚያች ቤተ ክርስቲያን መናወጥ የተነሳ ፍርሃት መንቀጥቀጥ በላያቸው ላይ ወረደ ይላል። ምክንያቱም ያቺ ቤተ ክርስቲያን ከፈረሰች ቀጥታ ባህር ይወጣቸዋል ማለት ነው። ስለዚህ ያ ነገር እንዳይመጣ መጨነቅ፣ ወደሱ መጸለይ ግድ ሆነባቸው። የአንባሪ ግን በባህሩ ውስጥ ወደፊት በመንቀሳቀሱ ቤተ ክርስቲያኗ በጀርባው ላይ የነበረች ናትና በቤተ ክርስቲያኑ ውስጥ ያሉትም ሁሉ ያን አሳንባሪ ወደ ባህሩ ውስጥ ሊያሰጥመን ነው ሲሉ ተጨነቁ። ያን ጊዜ በሊቀ መልአኩ በቅዱስ ሩፋኤል ፊት በጽኑ ለቅሶ አለቀሱ። ከሊቅ እስከ ደቂቅ ከምዕመናት እስከ ሊቃውንት ድረስ ያሉት በአንድ ላይ ተጨንቀው ወደ ቅዱስ ሩፋኤል ጸሎት ማድረግ ጀመሩ። በአንድ ቃልም ገናናው የእግዚአብሔር መልአክ ቅዱስ ሩፋኤል ሆይ እርዳታ ፈጥኖ ይድረስልን፣ ልንጠፋ ነው
ወደዚች ወደ ቅድስት ቤተ ክርስቲያን ወደ ተሰባሰብንባት ተመልከት እያሉ ይጸልዩ ይማጸኑ ጀመር። ያን ጊዜ እግዚአብሔር መልአክ ቅዱስ ሩፋኤል ከሰማይ ወርዶ ያችን ቤተ ክርስቲያን በብርሃናት ክንፎቹ እንደ ደመና ጋርዶ በእጁ በያዘው የብርሃን በትረ መስቀል አሳንባሪውን ወግቶ በኢየሱስ ክርስቶስ ኃይል ከቦታ ሳትንቀሳቀስ እስከ ትውልድ ፍጻሜ ዘመን ለዘላለም ትኖር ዘንድ አዝዣለሁ አለው። ከዚህ በኋላ ሊቀ መላእክት ቅዱስ ሩፋኤል ቤተ ክርስቲያኗን ከነማዕዘኗ ከግድግዳዎቿ ከመሰዊያው በውስጡ ተተክለው ካሉት ሁሉ ጋር ከጀርባው ላይ ያለች ያንን አሳንባሪ ወግቶ በያዘበት በብርሃናዊ በትረ መስቀሉ ወደ ቀደመው የባህር ወደብ ጎትቶ ያን ጊዜ ግንቡ ቦታውን ሳይለቅ እርስ በርሱ ተጣበቀ ይላል። ሊቀ መላእክት ቅዱስ ሩፋኤል አሳንባሪውን በቀድሞ ስፍራው ያችን ቤተ ክርስቲያን በቀደመ መሰረትነቷ ላይ አንጾ አስቀምጣል። ቅዱስ ሩፋኤል አዳይ የሆነ የጌታው የኢየሱስ ክርስቶስን ስም ጠርቶ ከሞት እንዳዳናቸው ሁሉም አስተዋሉ፣ ሁሉም ተረዱ። በዚህ ድንቅ ታምራቱ የዳኑ ንጉሱና ሕዝቡም ሁሉ በአንድ ላይ በሊቀ መላእክቱ በቅዱስ ሩፋኤል አድሮ ድንቅ ታምራቱን ያደረገ እግዚአብሔርን አመሰገኑ። ይህች ቤተ ክርስቲያን ታሪክን በዓለም ሁሉ በየአውራጃው ታምሩ ተሰማ። የቅርቡም የሩቁም ሰዎች ሁሉ ተሰባስበው ታላቁ መልአከ ቅዱስ ሩፋኤል የለመኑትን ሁሉ ያደርግላቸው ዘንድ የነገሩትን ያማልዳቸው ዘንድ በውስጧ ሲጸልዩ ሲማጸኑ ቆይተዋል። በዚህች ቤተ ክርስቲያን ውስጥም ብዙ ድንቅ ታምራት ሲደረጉ ቆይተዋል። ታኅሳስ 13 ቀንም ታምራቶቹ ከተፈጸመባቸው ዕለታት አንዷ ናትና በዚህች ቀን የዚህች ቤተ ክርስቲያን ቅዳሴ ቤቷ የተከበረበት የተከናወነበት ዕለት ነው። በዚህች ቀን የታላቁ መልአክ ቅዱስ ሩፋኤል ሕንፃ ቤተ ክርስቲያኑ የተቀደሰበት ታምር ያደረገበት ቀን ነውና መልአኩ ቅዱስ ሩፋኤል ይችን ዕለት ይችን ሰዓት ባርኮ ቀድሶ በሰላም የሰጠን ክብርና ምስጋና አምልኮትና ወዳሴ ለእግዚአብሔር ይሁን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ለእሱ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።